ረመዳን 6 አሳዛኝ ክስተት። ይህን ቀብር ያቀፈው ማች አሳዛኝ ክስተት ነግራችኋለሁ። ዛሬ ከቀበርናቸው አንድ አባት በጣም እያለቀሱ ነበር። ከጨረስን በኋላ ኒካ ስራለች፣ ግን ከባለቤቷ ጋር አብሮ መኖር አልጀመሩም ነበር። ተወዳጁ ጋይስ ማንነቱ ታወቀ። እዳሽን ክፈይበት፣ እናም ለቤትሽ አስፈላጊ የሆኑ ቁሳቁስ ግዢበት። ጋይስና ሃናን የተገናኙበት ሞመንት እጅግ በጣም አስደሳች ነበር። ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው? በጣም በህይወት ዘመናችሁ መጠንቀቅ ያለባችሁ አንድ ፕሪንሲፕል ልንገራችሁ፣ ይጠቅማችኋል። አንቺ ብታጠፊ፣ አንተ ብታጠፋ ከአላህ ጋር መታረቅ ትችላላችሁ። ሙሉ ተራዊሕ ቢያመልጥ ይሻላል የኢሻ ጀማዓ ከሚያመልጥ። ዛሬ ረመዳን 6 ነው። ሁሉም ህዝብ የሚፈተንበት ነገር አለ። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነቱ አይለያችሁ። አላህ ዛሬም ከመገን የተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ያሉ እጅግ የሚያሳዝን መረጃም አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይጠብቀን። አንድ እህታችን እንግዲህ ኒካህ አስራለች፣ ነገር ግን ከባለቤቷ ጋር አልተጣመሩም ወይም ደግሞ አልተጋቡም። ምንድነው የተፈጠረው? በጋራ እንመለከታለን። ወደ አኪራ ሄዳለች፣ አላህ ይዘንላት። ከዛ ጋር ተያይዞ የተለያዩ ቪዲዮዎች አሉ። እንዲሁም ደግሞ ተወዳጁ ጋይስ ኢትዮጵያ መጥቶ ባቡል ኸይርን ጎብኝቷል፣ ሃናንን ተገናኝቷል፣ እንዲሁም ደግሞ ማንነቱ ተጋልጧል። እስኪ በጋራ እንመለከታለን። ከዛም አልፎ ደግሞ እንግዲህ ከኢቢኤስ ጋዜጠኞች ጋር ተያይዞ ብዙ ነገር ነው እየተሰሙ ያሉ። እጅግ አሳፋሪ ተግባር ሰርተዋል። እንግዲህ ሆደ አደሮች ጋዜጠኞች፣ ህሊና ቢሶች አሉ አንዳንዶች ማለት ነው። እነሱም እነማን እንደሆኑ ተጋልጠዋል። አልጀዚራ አጋልጧቸዋል። ከዛ ጋር ተያይዞ የተለያዩ የምንማማርበት እስላማዊ ቪዲዮ አሉ። ኢንሻአላህ እነሱም በጋራ እንመለከታለን። ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ አምሽቼ ነው ቪዲዮ እየለቀኩት ያለሁት፣ ምክንያቱም ደግሞ ነግራችኋለሁ የረመዳን አስቤዛ በየሀገሩ እያደረስኩኝ ስለማይመቻችልኝ ነው። ከዛም አልፎ ደግሞ እንግዲህ በባለፈው አንድ መልእክት አስተላልፌ ነበር። እባካችሁ አሁንም ርብርብ እናድርግ። በፌስቡክም ቻሌንጅ ጀምረናል። እንግዲህ በአቅራቢያችን ያለው ሙሀጅር መስጂድ እንግዲህ መንጣፍ አተው ወይም ደግሞ አተን ሰሊል ላይ ነው እየሰገድን ያለ ነው። በተለይ ረጅም ሶላት ተርሃዊ፣ ተወዳጁ ተናፋቂው ተርሃዊ ረመዳን ውስጥ በጣም እየተቸገርን ስለሆነ መንጣፍ እንግዛ የሚል ቻሌንጅ ተጀምሯል። ለምንድን 50 ብር ለምንድን 10 ብር አይሆንም? በዚህ አካውንት በኮሚቴዎች አካውንት ብታስገቡ የነየታችሁን ንያችሁን አላህ ይቀበላችሁና የማያልቅ አጅር እናገኝ ለማለት እወዳለሁ። አላህ የረመዳንን እንግዲህ በረካ ለኛም ለእናንተም ይወፍቀን ለማለት እወዳለሁ። አላብዛባችሁ፣ ወደ ቪዲዮ አለፍኩላችሁ። ኢንሻአላህ ቻሌንጁን በቅርብ ጨርሰን መንጣፉን ለመስጂዳችን እንደምንገዛ ተስፋ አድርጋለሁ። ዛሬ ረመዳን 6 ነው። ሁሉም ህዝብ የሚፈተንበት ነገር አለ። የኔ ተከታዮቼ ኡመቶቼ የሚፈተኑት በገንዘብ ነው አሉ ውዱ ነብያችን አለይሂ ሰላቱ ወሰላም። የአላህ ዲንን አስረስቶ ዱንያን ከሚያስወድድ ገንዘብ አላህ ይጠብቀን። ወደ አላህ የምንቃረብበት አላህን የምናወሳበት ሐላል የሆነ ሀብት አላህ ይስጠን። ሰሉ ዐለ ነቢ አላሁመ ሰሊ ወሰሊም ዐላ ነቢይና ወሐቢቢና ሙሐመድ። በጣም በህይወት ዘመናችሁ መጠንቀቅ ያለባችሁ አንድ ፕሪንሲፕል ልንገራችሁ፣ ይጠቅማችኋል። አንቺ ብታጠፊ፣ አንተ ብታጠፋ ከአላህ ጋር መታረቅ ትችላላችሁ። ከአንቺ የሚጠበቀው ወደ አላህ መዞር ብቻና ብቻ። የሰው ነገር፣ የሰው ክብር፣ የሰው ሀቅ፣ ሰውን መበደል፣ የሰው ስም ማጥፋት፣ ሰው ባልዋለበት ቦታ መክሰስ፣ ይሄ እመነኝ በቀላሉ አትወጣውም። ይሄ ነገር በጣም አደገኛ ነው። በጣም 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 አደገኛ ነው። ከራስ አልፎ ሄዷል። ጉዳዩ የሌላ ሰው ሀቅ ሆኗል። ከአንተና ከአላህ ዘሎ አልፏል። እዚህ ምድር ላይ በጣም ሰክሰስፉል ሰው ብሎ ማለት ሰዎች ላይ የማይደርሱ ሰዎች ናቸው። ማንኛውም ሰውን ታርጌት ያደረገ ሰውን የሚያጠቃ ነገር ከሰማህ ካየህ don't be part of that, do not involve in it። እዛ ውስጥ እንዳትሳተፍ፣ ከደሙ ንጹህ ነኝ። ራሳቸው ይብኩ፣ አንተ ዞር በል። በጣም ከባድ ነገር ብሎ ማለት የሰው ሀቅ ነው። በጣም ከባድ ነገር ብሎ ማለት የወንድም ሀቅ ነው፣ የእህትህ ክብር ነው። ይሄ እንዲህ ካልኩ ባልና ሚስትን ደግሞ አስበው። ይሄን እንዲህ ካልኩ የእውነት የስጋ ወንድማማችነትና የስጋ እህትማማችነትን ደግሞ አስበው። ረመዳን 6 አሳዛኝ ክስተት። ይህን ቀብር ያቀፈው ማች አሳዛኝ ክስተት ነግራችኋለሁ። ከዛ በፊት ሼር ቁጥር ወስዲ ታደርጉት ምናልባት ሰዎች ከተጠቀሙበት። ያው ረመዳን ከገባ እስካሁን በ6 ቀን ውስጥ ከ20 በላይ የሚሆኑ ሰዎች ቀብረናል። በጣም የሚያሳዝኑ ሰዎች ቀብረናል።
አራስ አለ፣ ሙሽራ አለ፣ ፓይለት አለ፣ ብዙ ነበሩ። በጣም የሚያሳዝኑ ናቸው። አላህ ይርሐማቸው። ግን ዛሬ ከቀበርናቸው አንድ አባት በጣም እያለቀሱ ነበር። ከጨረስን በኋላ ይሄ ሟች ማለት ምንድናት ስጠይቅ ወጣት ልጅ ሙሽራ ነች፣ ኒካ አስራለች፣ ግን ከባለቤቷ ጋር አብሮ መኖር አልጀመሩም ነበር። ልብ በል ወንድም፣ እኔ አሁን በዚህ ማስተላለፍለት ነገር ምንድነው? ሞት እዚህ ሰዓት ቦታ ምንነት እቺ ልጅ አላህ ይዘንላት። ባለቤቷም እሷም ቤተሰቦቿም ኒካ ስታስር ተደስተዋል። ልጃችን ልታገባ ነው ብላ እሷም ልትዘወጅ ነው፣ ባለቤትም ትዳር ሊይዝ ነው ብሎ ሁሉ ተደስተዋል። ጓደኞቿ በዙሪያ ያሉ ሰዎች ተደስተዋል። ግን ደስታቸው አልቀረም፣ ደስታቸው አልቆየም። ወዲያውን አለቀሱ። በቅርቡ ሳቁ፣ ዛሬው አለቀሱ። ልብ በል እቺ እህት ታሳዝናለች። ሙሽራ ነች፣ ትዳርዋን ይዛ ልጅ ወልዳ ጥሩ ነበር። ነገር ግን የአላህ ውሳኔ ሞት ጨካኝ ነው። የትኛውም አጋጣሚ መጥቶ ሊወስድ ይችላል። አሁን አንተ ያለህበት ሁኔታ ላይ እስቲ ራስን ተመልከት። ምናልባት አላህ መንገድ ወጥተህ ዝሙት ላይ ሆነ፣ ሐምር ላይ ሆነ፣ ወለድ ላይ ሆነ፣ ሪባ ላይ፣ የተለያየ ነገር ላይ ሰዎች እርስ በራሳቸው ስታጋጭ፣ ብሔር ከብሔር ያጋጨ ለራስህ ለዱንያ ጥቅም ላይ ሆነ ከሆነ ሞት የመጣ ከባድ ይሆንባል። ሞት በየትኛውም ሰዓት ላይ ሁኔታ መጥተህ ያለ ማስጠንቀቂያ መጥተህ ይወስድሃል። ጥንቃቄ እናድርግ፣ ወደ አላህ መለስ ተውበት እናድርግ። ረመዳን እንጠቀምበት። ቪዲዮዎችን በቻላችሁ መጠን ሼር በኮሚኒቲ ያደርጋችሁ ሰዎች እንዲጠቀሙበት ሰበብ ይሁን። የአላህ ሰላም ከእናንተ ጋር ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጋይስ እና ሀናን የተገናኙበት ሞመንት እጅግ በጣም አስደሳች ነበር። አንድ ቪዲዮ ልጋብዛችሁና እንመለሳለን። እንደምትወዱት ተስፋ አደርጋለሁ። أنا غيث من دولة الإمارات. الله أكبر ما شاء الله عليك والله شكرا سبحان الله. احنا نكمل هذا الخير أنا وكثير من الناس. حنان، تعرفين شو معنى اسمك؟ يعني حنان حنان معناه العطف العميق ومعناه الرحمة. የባቡል ኸይር መስራች የሆነችው ሀናን እና ብዙዎቻችን በመልካም ስራ የምናውቀው ጋይስ ኢትዮጵያ የመጣበት ወቅት ላይ ተገናኝተው ነበረ እና በጣም ተደስታ ሰርፕራይዝ ሆና ነበረ፣ እንደተመለከታችኋት ማለት ነው። እጅግ ተገርማ ነበረ ሪያክሽኗ ማለት ነው። እነዚህ ሁለት መልካም ሰዎች መገናኘታቸው እጅግ በጣም ደስ የሚል ነገር ነው ብዬ አስባለሁ። ብዙዎቻችሁም እንደምትወዱት እኔ አይነት ስሜት እንደተሰማችሁም ደግሞ ተስፋ አደርጋለሁ። ጋይስ እንግዲህ ከዚህ በኋላ በበጎ ስራዎች አብሯት እንደሚሆንም መናገሩም አድምጫለሁ። ሙሉ መከታተል ፈልጉ ሰዎች ከታች የጋይስ አካውንት ሜንሽን አደርግላችኋለሁ፣ ገብታችሁ ማየት ትችላላችሁ። እጅግ በጣም አስደሳች ቆይታ ነበራቸው እኔ ተመለከቱት ከሆነ ማለት ነውና በጣም ደስተኛ ሆና ያለፈችበትን 5 ዓመቱን ጨምሮ ብዙ ነገሮች ስትነግረው ነበረ። ብዙ አይነት ነገሮች ለማድረግ ሞክረዋል። ከዚህ በኋላ ማብራት እንደሚሆን ጨምር መናገሩን ተመልክቻለሁ። ማሻአላህ በሉልኝ። ይሄን ቪዲዮ በደንብ ላይክ፣ ሼር፣ ፖስት ያደርጋችሁ ለሁሉም ሰው አድርሱልኝ። ሰላም አለይኩም መሻች። ተወዳጁ ጋይስ ማንነቱ ታወቀ። እዳሽን ክፈይበት፣ እናም ለቤትሽ አስፈላጊ የሆኑ ቁሳቁስ ግዢበት። አላህ ይባርክህ ልጅ፣ ደረጃህንም ከፍ ያድርገው። እንድታለቅሽ አልፈልግም እናቴ። የደስታ ነው ልጅ። በህይወት ላይ አሁንም ድረስ ጥሩ ሰዎችና ተስፋ አለ ማለት ነው። አለ እናቴ። ቀልቢ አጥማይን በተባለው ፕሮግራም የሚታወቀው ጋይስ ራሱን ደብቆ ለረጅም ዓመታት በበጎ አድራጎት ስራ እንደነበረም ይታወቃል። ብዙዎች አግኝተውት እንዲያግዛቸው ካሉበት ጭንቀትና ችግር እንዲያወጣቸው የሚመኙት ሰው ሲሆን፣ ሌሎች በርካቶች ደግሞ መልኩን ለማየት ማንነቱን ለማወቅ ይጓጉ ነበር። እነሆ የጋይስ ማንነትም ታውቋል። ለበጎ ስራው የሚታወቀው ጋይስ ኢራቃዊ ጋዜጠኛ መሐመድ አልፋርጃዊ ይባላል። በእድገቱ በዱባይ ያደረገው መሐመድ ወላጅ አባቱን በሞት ያጣ ሲሆን ከእናቱና ከእህቶቹ ጋር ነው የሚኖረው። በሻርጃ ዩኒቨርሲቲ ትምህርቱን ያጠናቀቀው ጋይስ በሻርጃ በሚገኘው ሀጥዋ ሚዳ በተባለ የቴሌቪዥን ጣቢያ መስራት ላይ እያለ ነበር ቀልቢ አጥማይን የተባለው ፕሮግራሙን የጀመረው። በዚህ ፕሮግራም ምክንያት ከመላው ቤተሰቡ ጋር የዱባይም ዜግነት አግኝተዋል። ይህ ተወዳጅ ፕሮግራም በዱባይ መንግስት ስፖንሰር የሚደረግ መሆኑን ለዱባይ መንግስት መልካም ገጽታ የሚገነባ ነው ተብሏል። ከሚለብሰው ቦርሳ ላይ የዩናይትድ አረብ ኤምሬት ባንዲራ በግልጽም እንደሚታይ ይታወቃል። ቀልቢ አጥማይን በመላው ዓለም ሚሊዮኖችን ለሚከተሉት ተመልካቾች ተወዳጅ ፕሮግራም ሲሆን ቢላል ቲቪም ከመርከብ ሚዲያ ጋር በመተባበር በአማርኛ ትርጉም ወደ እናንተ እያቀረበ ይገኛል። ሙሉ ተራዊህ ቢያመልጥህ ይሻላል የኢሻ ጀማዓ ከሚያመልጥ ሙሉ ተራዊህ። ከዚያ ቅድም ያነሳሁት ተሳስቶ የበላ
ተሳስቶ የጠጣ ጾም መቀጠል አይችልም ብሎ የሚያምን ሰው እስካሁን አለ። እኔ አንድም ሰው ተሳስቶ የበላ ተሳስቶ የጠጣ ያፈጥራል የሚል አንድ ዓሊምም አላውቅም። እንኳን በሱና ውስጥ ሸዓዎችም የሚሉ አይመስለኝም። ምን ማለት ነው? ነቢ ሰለላሁ ዐለይሂ ወሰለም መን ነሲየ ወአከለ ሸሪበ ናሲየን ኢነማ አጥዓመሁ ላሁ ወሰቃህ ፈልዩቲመ ሶውመህ። አላህ ነው ያበላው፣ አላህ ነው ያጠጣው፣ ጾሙን ይቀጥል። ነቢ ቀጥል እያሉ አንተ አፍጥረሃል ትላለህ በየመንደሩ ብለህ እየተፈላሰፍክ። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ። ወደ ላይ አስብሏት አንድ እህታችን በቃ አፍጥረሻል ብለው አስፈጠሯል። እኔ ጋር ደወለች። ኧረ ቀጥይ ዝም ብለሽ በልቻለሁ ኡስታዝ። ለምን በላሽ? አፍጥረሻል ብለውኝ። እምቢ ብሎህ ወጣ እኮ ምግብ አልተስማማህም፣ ወጣ። አያስፈጥርም። ነክተህ ካስወጣህ ነው። ነቢ ሰለላሁ ዐለይሂ ወሰለም መን ኢስተቃ ፈልየቅዲ ነው። እንዲያውም በሽታው በጣም የሚጎዳው ካልሆነ በስተቀር ማፍጠር ነክቶ ማስፈጠርም የለበትም። ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ሆዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ፣ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛው ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። አዲስ ነገር ካላጋራችኋለሁ። መልካም ጊዜ